ምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣሁት ከታይም ጂፕሰሞች ጋር ኮላቦሬት በማድረግ የጂፕሰም አሰራር እንዲሁም ደግሞ በሚቀጥለው ቪዲዮአችን ደግሞ የጂፕሰም ቻክ አሰራር ምን ይመስላል የሚለው ይዤላችሁ መጥቻለሁ ማለት ነው። እንግዲህ ታይም ጂፕሰምን ከዚህ በፊት የፕራይም ኮት ቪዲዮ ሰርቼላችሁ በጣም ብዙ ሰው ወዳችሁበር ኦልሞስት ወደ 40,000 ሰው ነበረ ቪው የነበረው በጣም ቆንጆ ሪአክሽን ነበረ። ሶ ፕራይም ኮት ሀገራችን ላይ እንግዲህ ምንም ጥርጥር የለውም ልብስንም በማስቀረት የሚገኝ ፕሮዳክት ነው። ሶ በጣም አሪፍ የሆነ ፕሮዳክት ነው። የፕራይም ኮት አሰራር ምን ይመስላል፣ ልብስንስ እንዴት ነው የሚያስቀረው፣ አድቫንቴጅ ውስጥ ጠቀሜታዎች ውስጥ ምንድናቸው የሚሉትን ዲቴል ማየት የምትፈልጉ ከሆነ እንግዲህ ከዚህ ቪዲዮ ፖስት አድርገናል። እሱን ከታችን የምናስቀምጥላችሁ ይሆናል። እዛም ገብታችሁ ታያላችሁ ማለት ነው። ሶ ዛሬ ይዤላችሁ የመጣሁት የጂፕሰም ቦርድ አሰራር በተለመደው እኛ ሀገር ላይ ሁለት አይነት አሰራሮች አሉ። አንድ ኢምፖርት ወይም ደግሞ ቻይና ጂፕሰም ቦርድ እና የሀገር ውስጥ ጂፕሰም ቦርድ እያለን እንከፋፍላቸዋለን። ሶ ዛሬ የምናየው የሀገር ውስጥ ሎካል የሚመረተውን በታይም ጂፕሰም ቆንጆ የሆነ ኳሊቲ የሆነ ጂፕሰም ቦርድ በቦርድ አኳያ ምን ያህል ቦርድ ሊያወጣልናል እንዲሁም ደግሞ በፍሬም አኳያ ምን ያህል ያወጣልናል የሚለውን የምናይ ይሆናል ማለት ነው። ይህንን ማወቃችን ምንድነው ካሉት ከሌሎቹ ፕሮዳክቶች ራሳችሁን ከዋጋ አንደኛ በጣም ብዙ ነገር ታተርፋላችሁ። የመጀመሪያው የሚሆነው እንግዲህ ዋጋችሁን ታተርፋላችሁ፣ ኮስት ታተርፋላችሁ ማለት ነው። ያ ማለት ብዙ የሚያመርትላችሁ ከሆነ ታይም ጂፕሰም ከሌሎቹ ፕሮዳክቶች ጋር ኮምፔር በምታደርጉበት ሰዓት ላይ በጣም ገንዘብ የምታተርፉ ይሆናል። እንዲሁም ደግሞ ስለ ታይም ጂፕሰም እንግዲህ ዲቴል የምናይ ይሆናል ማለት ነው። ሶ ከዚህ በፊትም ታይም ጂፕሰሞች ጋር አብረን ኮላቦሬት አድርገን እንዳልኳቸው የፕራይም ኮትን ሰርተናል። ሶ ዛሬ እንግዲህ ታይም ጂፕሰም እንደሚታወቀው ሙሉ ለሙሉ ጽድት ያለ ኳሊቲ የሆነ ፕሮዳክት በማቅረብ ይታወቃል። እንዳልኳችሁ በጣም ብዙ ሰው ያውቀዋል። ታይም ጂፕሰም እንግዲህ ፕሮዳክቱን ለየት የሚያደርጓቸው በጣም ብዙ ነጥቦች አሉ። የሚሆነው ጥራት ላይ ፎከስ ማድረጋቸው ነው። እንግዲህ ታይም ጂፕሰም ከሌሎቹ አሁን እንደዚህ ይሄን ቤት በምታዩበት ሰዓት ላይ ሙሉ የግድግዳ ቻክ እንዲሁም ደግሞ ቦርዱ አልቋል። ሶ በጣም ቆንጆ በሆነና ፍክት ባለ መልክ ነው አውጥቶ ቻካቸው ለግድግዳም በሚሰራም ከሆነ ለቦርድም የሚሰራ ከሆነ ቆንጆ የሆነ ኳሊቲ እንዲያመጣልን ያደርጋል ማለት ነው። ሶ ምንጊዜም ታይም ጂፕሰምን ተመራጭ አድርጉ ብዬ ሰጀስት የማደርግበት ዋናው ኳሊቲ ላይ ነው። ሶ ታይም ጂፕሰምን እንግዲህ በሁለተኛነት ነጥብ ደግሞ ለየት የሚያደርገው ዋናው ምርቱ የሚመረትበት ፋብሪካው ያለው ደጀን ሲሆን ኳሪው ደግሞ ኦልሞስት በጣም ቅርብ የሆነና ወደዛ አካባቢ ላይ ቅርብ ስለሆነ አንደኛ ለትራንስፖርትም አይቸገርም ፕሮዳክቱን እንዲሁም ደግሞ ተመራጮች የሆኑ ፕሮዳክቶች ይወጣሉ። ያ ማለት ሀገራችን ላይ ብዙ ጊዜ ጂፕሰም ከተሰራ በኋላ ቢጫ ሲሆን እናያለን። ያ የሚሆንበት ሪዝን ምንድነው? ካልሲየም ሰልፌቱ ከካልሲየም ካርቦኔት ጋር ሚክስ በማድረግ በቸልተኝነት የሚመረት ይሆናል ማለት ነው። ሶ እንደነዚህ አይነት ኬዞች በሚፈጠሩበት ሰዓት ላይ እኛ ግድግዳችን ላይ መተን ቻክ ስናደርገው ወደ ቢጫ ከለር የመቀየር ባህሪ ያመጣል ማለት ነው። ወደ ታይም ጂፕሰሞች ግን በምንመጣበት ሰዓት ላይ ለየት የሚያደርጋቸው ነገር ዋነኛው ነገር ምንድነው? ኳሪያቸው በጣም ቅርብ ስለሆነ እንደ ልባቸው የፈለጉትን ካልሲየም ሰልፌትን ብቻ ኤክስትራክት አድርገው ነው የሚያመርቱት ማለት ነው። ሶ እንደምታዩት በጣም የሚያምርና ነጭ የሆነ ሉክ ይሰጠናል ማለት ነው። በሶስተኝነት ነጥብ ደግሞ እንግዲህ ይህንን ፕሮዳክት በጣም ለየት የሚያደርገው ሎጎውን በምታዩበት ሰዓት ላይ የሰዎች ምልክት አለው። ይሄ ማለት ሄልዚ የሆነና በጣም ናቹራል የሆነ ፕሮዳክት ነው። ምንም አይነት ኬሚካል ስለሌለው በጣም ጤናማ የሆነና ለሰው ልጅ ምንም አይነት ጉዳት የማያደርስ አይነት ፕሮዳክት ነው ማለት ነው። በምርት አኳያ እንግዲህ ታይም ጂፕሰም ምንም አያሳስባችሁ ይላችኋል። ያ ማለት ሀገራችን ላይ በጣም በበልክ ነው የሚያመርተው 20,000 እስከ 25,000 ባግ ድረስ በቀን ውስጥ የማምረት አቅም አለው ማለት ነው። ምንም ሀሳብ አይግባችሁ ላለ እንግዲህ ቅድም እንደተናገርኩት ታይም ጂፕሰም የሚያመርታቸው ፕሮዳክቶች የፕራይም ኮት አለ፣ ጂፕሰም ቻክ አለ፣ እንዲሁም ደግሞ የጂፕሰም ቅርጻ ቅርጽ ተብሎ የሚጠራው ነው ማለት ነው። እንግዲህ በዚህ በስተቀኝ በኩል ደግሞ የምናየው የጂፕሰም ቅርጻ ቅርጹ ነው ማለት ነው። በዚህ በግራይ በኩል ደግሞ ያለው ቻኩ ነው ማለት ነው። ቀጣይ ቪዲዮ ላይ ቻኩ አሰራሩ ምን ይመስላል፣ ምን ያህል ኤሪያ ከቨር ያደርጋል የሚለውን የምናይ ይሆናል ማለት ነው። እንግዲህ ዛሬ ደግሞ የምናየው ከኋላ እንደምታዩት ኦልሬዲ ሁሉ ነገር ተዘጋጅቷል። ቦርድ ምርቱ ምን ፒስ ያመርትልናል የሚለውን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ባልዲ ውስጥ እየከተተ እንደዚህ ለአንድ ቦርድ ለማምረት ብቻ የሚበቃውን መጀመሪያ ያቦካል ማለት ነው። ያ ማለት ምንድነው? ሴቲንግ ታይም ስላለው ለሁለት ለሶስት አንድ አብዝቶ ማምረት አይችልም። ያ እንደዛ የሚሆን ከሆነ በቀላሉ በየጊዜው እየደረቀ ሊያስቸግረው ስለሚችል ማለት ነው። 60 ሳንቲም በ1 ሜትር የሆነ የግላስ አለን ማለት ነው። ማችን የሚመረተው እዚህ ሰርፌስ ላይ ነው ማለት ነው። እንደምታዩት ፌርሞም አለ። ይሄ ፌርሞ ማለት እዚህ ጋር የምታዩት ፌርሞ አለ። ይሄ ፌርሞ ዙሪያውን ጋርድ የሚያደርገው ነው ማለት ነው። የመስታወት ፍሬማችን 60 ሳንቲም በ1 ሜትር የሆነ ነው። እዚህ ጋር ከነገና ደግሞ ይሄ ፌርሞ ጂፕሰሙ ላይ በሚፈስበት ሰዓት ላይ የትም ቦታ እንዳይንቀሳቀስ ያደርገዋል ማለት ነው። ይቺ እንግዲህ 10 በ10 ትባላለች። እናንተ በፈለጋችሁት ሳይዝ መግዛት ትችላላችሁ ማለት ነው። ይህንን ካደረገ በኋላ የማብኳት ስራው ነው ማለት ነው የሚሰራው። አብኩቶ ከጨረሰ በኋላ ቀጥታ ወደዚህ አፕላይ የሚያደርግ ይሆናል ማለት ነው። እንግዲህ እንደምታዩት መስታወቱ ላይ በዚህ መልኩ ይፈሳል ማለት ነው። የሆነ ያሉን ነው ማለት ነው መጀመሪያ የምናፈሰው።
ከዛ በኋላ በደንብ በእጁ በደንብ ይሰራዋል ማለት ነው። ጂፕሰም ቦርዳችን ባይ ዘ ዌይ በጣም ሲሪየስሊ ተደርጎ ካልተወሰደ በቀላሉ የመለመጥ ወይም ደግሞ ውስጡ ቃጫ ከሌለው በቀላሉ የመለመጥና የመሰበር የመፈርፈር አይነት ባህሪ ሊፈጠር ይችላል። ስትሰሩ በጣም በተቻላችሁ አቅም በጣም በፍጥነት እንዲሁም ደግሞ በእጃችሁ በደንብ በምታሹበት ሰዓት ላይ በጣም መብዛት የለበትም። በእጅ በጣም የሚታሽ ከሆነ እንዲሁ ስሩ ታይም ቤንድ የማድረግና የማስቸገር ባህሪ ሊፈጠር ስለሚችል ማለት ነው። እንግዲህ እንደምታዩት በእጁ በደንብ ካስተካከለው በኋላ ቀጣይ ስቴፑ የሚሆነው እንግዲህ ቃጫ ነው። እንግዲህ እንደምታዩት ቃጫውን የሆነ ያህል በደንብ እንዘረዝረውና በዚህ መልኩ እየተበተነ ይቀመጣል ማለት ነው። የቃጫ እንግዲህ ዋነኛው ትልቁ አድቫንቴጁ ብለን የምናየው ጥንካሬ ነው። በደንብ ለጂፕሰም ቦርዳችን ጥንካሬ ይሰጥልናል። እንዲሁም ደግሞ በምትገዙበት ሰዓት ላይ ገበያ ላይ ሁለት አይነት ቃጫዎች ናቸው ያሉት። ውሃ የበዛበትና በደንብ እንደዚህ ድርቅ ብሎ ይወጣለት አለ። ውሃ የበዛበት ያስታውቃል፣ ጠቆር የማለት ባህሪ ያለው። ውሃ የሌለውና በጣም ሀሪፍ ደግሞ የሚባለው ደግሞ እንደዚህ አይነት ሀር የመሰለ በጣም ነጭ የሆነ ቆንጆ የሆነ እይታን ያለው እንደዚህ ደግሞ ከታይም ጂፕሰሞች ጋር የምንሰራ ይሆናል ማለት ነው። ይሄንን በደንብ ሻካራ ነገር ሰርፌስ ሲኖር ራፍ የሆነ ሰርፌስ በሚኖርበት ሰዓት ላይ ለረጅም ጊዜ ጠንክር ብሎ ቦርዱ እንዲቆይ ያደርጋል ማለት ነው። አንደኛውን ቦርድ እዚህ ጋር አምርተን ጨርሰናል ማለት ነው። ቀጣይ ቦርድ ደግሞ በቀጣይ የሚመረት ይሆናል ማለት ነው። አንድ ደግሞ መረሳት የሌለበት ነገር ምንድነው? ታይም ጂፕሰም እንግዲህ ጂፕሰም በሚመረትበት ሰዓት ላይ ማወቅ ያለባችሁ ነገር ቻኩ ደግሞ በጣም ፋይን ነው። ከዚህ በጣም ኦልሞስት በጣም ስሙዝ ይሆናል ማለት ነው። ይሄኛውም አንድ ታይም ጂፕሰምን ከምንም በላይ ለየት የሚያደርገው ነገር እሱ ነው የሚሆነው ማለት ነው። ቪዲዮ ላይ እንዳያችሁት ሙሉ ለሙሉ 5 ፒስ ፈጅቷል ማለት ነው። ታይም ጂፕሰም ለየት የሚያደርገው አንዱ ይሄ ነው። እናንተም በቤታችሁ ወስዳችሁ እንዲሁም ደግሞ በሳይቶቻችሁ ላይ ወስዳችሁ ቼክ ብታደርጉት በእርግጠኝነት የምታገኙት እንደኛ አይነት ሪዛልት ነው። እኛ ሳይት ላይ ይዘን የመጣ ነው 5 ፒስ ነው። 5ቱን ፒስ እዚህ ጋር 4ቱ ይቀራል። እንግዲህ አንዱን ፒስ ነው ገና የተጠቀምነው ማለት ነው። እንግዲህ ከዚህ ላይም ከእንደገና ደግሞ ወደ ፍሬም ምርት እንሄዳለን። 2 ሜትር ከ40 የሆነ ፍሬም አለን። እሱ ላይም ደግሞ ሙሉ ጂፕሰሙን ተጠቅመን ምን ያህል ያመርትልናል የሚለውን የምናይ ይሆናል ማለት ነው። ታይም ጂፕሰም እንግዲህ ለየት የሚያደርጉት ትልልቁ ነገሮች ይሄ ነው። ይሄ አንድ ፒስ አመረተላችሁ ማለት ገበያ ላይ እንግዲህ በአሁኑ ሰዓት እስከ 90 ብር እየተሸጠ ይገኛል ማለት ነው። ሌሎች በሚያመርቱበት ሰዓት ላይ 4 ፒስ ወይም 3 ፒስ ሊወጣላቸው ይችላል። እንግዲህ ታይም ጂፕሰም እንግዲህ እስከ 5 ፒስ ድረስ አወጣላችሁ ማለት 90 ብር፣ እንዲሁም ደግሞ 3 ፒስ ለሌሎቹ የሚያወጣ ከሆነ ደግሞ 2 ታተርፋላችሁ። እስከ 180 ብር ድረስ ልታተርፉ ትችላላችሁ ማለት ነው። ቀጣይ ደግሞ የምንሄደው ቅድም እንዳልኳችሁ ወደ ፍሬም ስራው የምንሄድ ይሆናል ማለት ነው። ጂፕሰም ቦርዳችን ኦልሬዲ ደርቆ እዚህ ጋር እንግዲህ በመቀመጥ ላይ ይገኛል ማለት ነው። ጂፕሰም ቦርዳችንን ሬዲ በሚሆንበት ሰዓት ላይ እየወሰድን ወደ ሲሊንጋችን እየተቀመጠ በደንብ መሰራት ይጀምራል ማለት ነው። የፍሬም ስራ ደግሞ አሁን እኛ የያዝነው ሳሙና ፍሬም ነው። ሳሙና ፍሬም እንግዲህ ከሻዶ ላይት ከሚቀመጥበት ፊት ለፊት የሚሰራ እዚህ ሜቢ የዚህም ቤትም ስታዩት ሲሊንጉ ላይ ግንባር ላይ ያለው ሳሙና ፍሬም በመባል ይጠራል። እኛ 2 ሜትር ከ40 ሳሙና ፍሬም ይዘናል ማለት ነው። ሞልዶ አለን። በዛ ሞልድ መሰረት እንዴት አሰራሩ ምን ይመስላል፣ ምን ያህል አንዱ የታይም ጂፕሰም ያመርታል የሚለውን ደግሞ የምናይ ይሆናል ማለት ነው። እንግዲህ አብራችሁን ቆዩ። በጣም እንደተጠቀማችሁበት ምንም ጥርጥር የለኝም። እንግዲህ ታይም ጂፕሰሞችን በአካል ማግኘት የምትፈልጉም ከሆነ ክፍለ ሀገር ላይ ፕሮዳክታቸው ማከፋፈል የምትፈልጉ ከሆነ እንግዲህ መገኛቸው ሄድ ኦፊሳቸው ፒያሳ ኤሌክትሪክ ወለድ 4ኛ ፎቅ ላይ ታገኛቸዋላችሁ ማለት ነው። እንግዲህ ስልካቸውንም በየደቂቃው ከታች ላይ እንግዲህ እንዳያችሁት ሙሉ ቪዲዮን በጣም ኤጁኬትድ ነው ብዬ አስባለሁ። እንግዲህ ቦርዱ ላይ እንዳያችሁት እስከ 5 ፒስ ድረስ ያመርታል። እንግዲህ ፍሬማችንም እንግዲህ እየደረቀ ይገኛል ማለት ነው። ኦልሬዲ አምርተናል አንዱን። ግን እናንተ ማወቅ ያለባችሁ ነገር ምንድነው? ፍሬም አንዱ ባግ የሚያመርተው ከ8 እስከ 9 ፒስ ድረስ ያመርታል ማለት ነው። ይሄ የሚለየው ምንድነው? እንደ ሳይዙ ዲፍረንስ አለው። ይሄኛው እንግዲህ እንደምታዩት የሳሙና ቅርጽ በ8 ሳንቲም ቲክነስ እንዲሁም ደግሞ ቁመቱ 2 ሜትር ከ40 ነው። ቲክነሱን በጨመራችሁት ቁጥር ፍጆታውን በዛው ልክ ይጨምራል ማለት ነው። ውፍረቱን ያመርትላችሁ ይችላል ማለት እንግዲህ ይሄንን ይመስላል ማለት ነው። ታይም ጂፕሰም እንግዲህ ፕሮዳክታቸው በአካል አሳይቻችኋለሁ። እናንተም ደግሞ በአካል ተገኝታችሁ ዳይሬክት ቢሮአቸው ላይ የሚሰጡትን አገልግሎት ሙሉ ኢንፎርሜሽን ማግኘት ትችላላችሁ ማለት ነው። ቢሮአቸው የሚገኘው ፒያሳ ኤሌክትሪክ ወለድ 4ኛ ፎቅ ላይ ዳይሬክት ማግኘት ትችላላችሁ። እንዲሁም ስልካቸውንም ዲቴል የሆነ ኢንፎርሜሽንም እንዲሁ ቪዲዮ ላይ ማስቀምጥላችሁ ይሆናል። ለነበረን ቆይታ ከልብ አድርጌ ያመሰግናለሁ። ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላለው እንግዲህ የያያ ኮንስትራክሽን በየጊዜው እንደዚህ አይነት በኮንስትራክሽን ሴክተር ላይ አዳዲስ ነገሮችን አፕዴት እያደረገ እናንተን በተቻለው አቅም ለማስተማር ይጥራል ማለት ነው። ለነበረን ቆይታ ከልብ አድርጌ ያመሰግናለሁ። በሚቀጥለው ሳምንት ደግሞ ቻክ አሰራሩ ምን ይመስላል የሚለውን ይዤላችሁ እመጣለሁ። ከዚህ በፊትም ደግሞ እንዳልኳችሁ ፕራይም ኮት አሰራሩ ምን ይመስላል የሚለውን ዲቴል የሆነ ቪዲዮ ሳይት ላይ ሄደን የሰራ ነው አለ። እሱንም ምስሉ ምን
ይመስላል የሚለውን እንዲሁም ደግሞ ሊንኩን ደግሞ ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። እሱንም ገብታችሁ ቼክ አድርጉት። በጣም ነው